ሰላም፣ ወደ ዝርዝር ዳሰሳችን እንኳን በደህና መጣችሁ። ዛሬ የምንመረመረው ምናልባት በቅርብ ታሪክ ውስጥ በጣም ታዋቂ ከሆኑት ግን ደግሞ በስፋት ከተዛቡ ሐሳቦች አንዱን የታሪክ ፍጻሜ፣ ይህንን የምንፈትሸው ደግሞ ራሳቸው የሐሳቡ ባለቤት ከሆኑት ፍራንሲስ ፉኩያማ ጋር የተደረገን ሰፊ ቃለ ምልልስ መሠረት አድርገን ነው። ዋናው ጥያቄያችን እንግዲህ ይሄ ነው። በ990ዎቹ መጀመሪያ ላይ ታሪክ አብቅቷል ሲል በእርግጥ ምን ማለቱ ነበር? እና የሐሳብ ዛሬ ላለንበት ዘመን ምን ይነግረናል? በጣም ትክክለኛ ጥያቄ ነው። ምክንያቱም ብዙ ሰው ሐሳቡን በተሳሳተ መንገድ ተረድቶት ፉኩያማ ተሳስቷል ብሎ በቀላሉ ያልፈዋል። እውነታው ከዚህ በጣም የጠለቀ ነው። የዛሬው ውይይታችንም ዋና ዓላማ ይህንን የጠለቀ ሐሳብ መቆፈር ነው። ታሪክ በእርግጥ ፉኩያማ ባሰበው መንገድ ፍጻሜውን አግኝቷል ወይስ ሙሉ በሙሉ አቅጣጫውን ስቶ ሌላ ያልተጠበቀ ጉዞ ጀምሯል? እሺ፣ እንግዲያው ከመሠረቱ እንጀምር። የታሪክ ፍጻሜ የሚለውን ሐረግ ብዙ ሰው ሲሰማው ከእንግዲህ ትልቅ ጦርነት፣ ግጭት ምናምን አይኖርም እንደማለት ይወስደዋል። ግን ይህ ፍጹም ስህተት ነው አይደል? ፍጹም ስህተት ነው። ፍጹም ሐሳቡ እኮ የጀመረው ከጀርመናዊው ፈለሰፋ ሄግል ነው። ሄግል ታሪክ ሲል history with a capital H ነው የሚለው። ይሄ ማለት የዕለተ ተዕለት ክስተቶች ሳይሆን የሰው ልጅ ማህበረሰቦች የሚያደርጉትን አጠቃላይ የእድገት ጉዞ ማለቱ ነበር። ጥያቄው ክስተቶች ይቆማሉ ወይ የሚል አይደለም። ጥያቄው ይህ የሰው ልጅ የእድገት ጉዞ የመጨረሻ መዳረሻው የት ነው የሚለው ነው። ገባኝ። ልክ እንደ ባቡር ጉዞ ነው ማለት ነው። ባቡሩ የመጨረሻ መቆሚያው የት ነው የሚል ጥያቄ እንጂ በመንገድ ላይ የሚያጋጥሙ ነገሮች ይኖራሉ ወይ የሚል አይደለም። በትክክል በጣም ጥሩ ምሳሌ ነው። እናም ለረጅም ጊዜ ሁለት ዋና የመጨረሻ መቆሚያዎች ነበሩ ተብሎ ይታመን ነበር። አንደኛው የካርል ማርክስ ኮሚኒስት ዩቶፒያ ሲሆን፣ ሁለተኛው ደግሞ የሄግል ሊበራል ዴሞክራሲ ነበር። የፉኩያማ ሐሳብ የቀረበው በ1989 ነው፣ የበርሊን ግንብ ሲፈረስ፣ የቀዝቃዛው ጦርነት ሲያበቃ እና በቃ ትልቁ የርዕዮተ ዓለም ትግል አልቋል፣ አሸናፊውም ሊበራል ዴሞክራሲ ነው አለ። የታሪክ ፍጻሜ ማለት ይሄ ነበር። እዚህ ላይ ነው እንግዲህ ነገሩ ይበልጥ አስገራሚ የሚሆነው። የመጽሐፉ ሙሉ ርዕስ የታሪክ ፍጻሜ እና የመጨረሻው ሰው ይላል። አብዛኛው ሰው ሁለተኛውን ክፍል ጨርሶ ይረሳዋል። የመጨረሻው ሰው የሚለው ሐሳብ ከየት መጣ? ለምንስ ወሳኝ ሆነ? ይሄ ሐሳቡ እምብርት እና የፉኩያማ ትልቁ ማስጠንቀቂያ ነበር። የመጨረሻው ሰው የሚለው ሐሳብ ደግሞ ከሌላ ጀርመናዊ ፈላስፋ ነው የተወሰደው፣ ከፍሬድሪክ ኒቼ ሊበራል ዲሞክራሲ ስለሚያመጣው ሰላምና ብልጽግና ትልቅ ስጋት ነበረው። ቆይ እስቲ፣ ስለ ሰላምና ብልጽግና ስጋት ነበረው? ይህ ትንሽ ግራ ያጋባል። ሁላችንም የምንፈልገው ያንን አደን። ልክ ነህ፣ እንደዛ ነው የሚመስለው። ኒቼ ግን የሰው ልጅ ከምቾትና ከደህንና በላይ የሚፈልገው ነገር አለ ይል ነበር። ይኸውም ትግል፣ መሰናክልን ማለፍ፣ ለትልቅ ዓላማ መቆምና እውቅና ማግኘት ነው። ሰላምና ብልጽግና ብቻ የሰፈነበት ማህበረሰብ እነዚህ ነገሮች ያሳጣናል እና በዚያ ማህበረሰብ ውስጥ የሚኖረው የመጨረሻው ሰው ደግሞ በቃ ምንም የላቀ ምኞት የሌለው በምቾቱ ብቻ ረክቶ የሚኖር በመሰረቱ የሚናቅ ፍጡር ነው ይል ነበር ኒቼ። ዋው! ይህ ማለት ፉኩያማ በመጽሐፉ ውስጥ እንኳን ደስ አላችሁ ሊበራል ዴሞክራሲ አሸንፏል፣ ግን ተጠንቀቁ ያለ ነበር። ይህ ድል በራሱ አዲስና ያልተጠበቀ ችግር ይፈጥራል ያለ ነበር ማለት ነው። በትክክል የመጽሐፉ የመጨረሻዎቹ 5 ምዕራፎች ሙሉ በሙሉ የሚያተክሩት በዚህ ስጋት ላይ ነው። ፉኩያማ በወቅቱ የተነበየው ነገር ቢኖር ሰዎች የመጨረሻው ሰው መሆንን ስለሚጠሉ ይህንን ምቹና ሰላማዊ ሕይወት ራሱን በመቃወም ለትግል ሊነሳሳሉ የሚል ነበር። ምንም የሚታገሉት እውነተኛ ነገር ከሌለ በቃ ትግልን በራሳቸው ይፈጥራሉ፣ ጠላቶችን ይፈጥራሉ። ይህ ሁሉ የሚሆነው ትርጉም ያለው ነገር እየሰሩ እንደሆነ እንዲሰማቸው ብቻ ነው። እውነት ለመናገር ይሄ አሁን በዓለማችን ላይ በተለይ በምዕራቡ ዓለም የሆነ ያለውን ነገር በትክክል የሚገልጽ ይመስላል። በዘጠናዎቹ የነበረው ብሩህ ተስፋ አሁን የለም። ፉኩያማ ራሱ ወደ ኋላ መለስ ብሎ ሲያይ ይህኛው ነገር ፈጽሞ አስቤው አላቅም ነበር ያለው ክስተት ምንድን ነው? ከሁሉም በላይ ያስደነገጠውና ያላሰበው ነገር በራሱ አገር በአሜሪካ የተከሰተው ነገር መሆኑን ነው የሚናገረው። በተለይ የዶናልድ ትራምፕ መመረጥ
የአሜሪካ ሕዝብ መሰረታዊ ከሆኑ የዲሞክራሲ መርሆች ይህን ያህል ዞር ይላል ብሎ ፈጽሞ እንዳልጠበቀ ይገልጻል። ይህንን ከመጨረሻው ሰው ጽንሰ ሐሳብ ጋር ስናገናኘውስ? ፍጹም ግንኙነት አለው። እስቲ አስበው። በ1930ዎቹ ጀርመን ውስጥ ፋሺዝም ሲነሳ ሀገሪቱ በጦርነት ተሸንፋ በከፍተኛ የኢኮኖሚ ውድቀት ውስጥ ነበረች። ሰዎች ለእውነተኛ ችግር መፍትሄ ይፈልጉ ነበር። በአንጻሩ ትራምፕ ሲመረጥ አሜሪካ ሰላማዊና በኢኮኖሚም የተሻለ ደረጃ ላይ ነበረች። ነገር ግን ትራምፕ ሀገር የጠፋች ነው የሚል ትርክት ፈጠረ። ይህም በምቾትና በመሰልቸት ውስጥ ለነበሩ ብዙ ሰዎች ሰው ሰራሽ የሆነ የትግል ዓላማ ሰጣቸው። የመጨረሻው ሰው ከመሆን ያድነናል የሚል ስሜት ፈጠረ። እሺ፣ ሰዎች በምቾት መሰልቸታቸው ነው ካለን ይሄ ስሜት በድንገት ከ30 ዓመት በኋላ እንዲቀሰቀስ ያደረገው ምንድን ነው? የሆነ ማስነሻ ነገር መኖር አለበት። ፉኩያማ ወደ ምን ይጠቁማል? ወደ አንድ ትልቅ ነገር ይጠቁማል፣ ቴክኖሎጂ። እንዲያውም በግልጽ ችግሩ ኢንተርኔት ነው ሞኞች የሚል ጽሑፍ እስከ መጻፍ ደርሷል። ኢንተርኔት እንዴት ነው ለዚህ ሁሉ ምክንያት የሆነው? በመረጃ መሰራጨት ብቻ? ከዛም የጠለቀ ነው። ያው ከኢንተርኔት በፊት የመረጃ ምንጮች የተወሰኑ ነበሩ። ትልልቅ ጋዜጦች፣ ቴሌቪዥን ጣቢያዎች፣ እነዚህ የእውነት በረኞች ነበሩ። ኢንተርኔትና ማህበራዊ ሚዲያ ይህንን ሙሉ በሙሉ አፈረሱት። አሁን ማንኛውም ሰው የራሱን እውነት መፍጠር እና ማሰራጨት ይችላል። ይህም እውነታን በብዙ ሺህ ቁርጥራጮች ሰባብሮታል። የእያንዳንዱ ቡድን የራሱ የሆነ ከሌላው ጋር የማይገናኝ የእውነት አረፋ ውስጥ እንዲኖር አስችሏል። እናም ይሄ የተበታተነ እውነታ ሰዎች የራሳቸውን ሰው ሰራሽ ትግሎችና ጠላቶች እንዲፈጥሩ ጥሩ መሬት ሆነላቸው ማለት ነው። በትክክል። ለምሳሌ እንደ ጸረ ክትባት ያሉ እንቅስቃሴዎች የተፈጠሩት በዚህ መንገድ ነው። ሳይንሳዊ እውነታን በመቃወም የተደበቀውን እውነት ለማውጣት የሚታገሉ ጀግኖች እንደሆኑ እንዲሰማቸው አድርጓቸዋል። ፖለቲካውም እንደዚያው ሆነ። አሁን ደግሞ አርቲፊሻል ኢንቴሊጀንስ ኤአይ ይህንን ችግር ወደ ላቀ ደረጃ ያደርሰዋል የሚል ከባድ ስጋት አለው። እውነትን ከውሸት መለየት ፈጽሞ የማይቻልበት ዘመን ሊመጣ ይችላል ይላል። የሁሉ ትንታኔ ቃለ በኋላ ፉኩያማ ዛሬ ላይ ቆሞ አዎ በ990 ያልቁት ላይ አሁንም እጸናለሁ ይላል ብሎ ማሰብ ይከብዳል። ሐሳቡን ቀይሯል ወይስ እንዳለ ነው? ሐሳቡን አልቀየረም፣ ነገር ግን በከፍተኛ ሁኔታ አሻሽሎታል፣ አጥልቆታል። የመጀመሪያውን ሐሳብ እንደገና ለማጻፍ እንደሞከረ የሚነገርላቸው 2 ትልልቅ መጻሕፍትን አሳትሟል። በእነዚህም ውስጥ 2 በጣም ወሳኝ የሆኑ ማሻሻያዎችን አድርጓል። እሺ፣ የመጀመሪያው ምንድን ነው? በመጀመሪያው በ1991 በደንብ ያልተረዳውት ነገር ቢኖር ለሀገር ስኬት ከዲሞክራሲና ከገበያ ኢኮኖሚ እኩል ወሳኝ የሆነው ሶስተኛው ነገር አለ ይላል። ይሄም ዘመናዊና ገለልተኛ የመንግስት መዋቅር መኖር ነው። ሕግን ያለ አድሎ የሚያስፈጽም፣ በሙስና ያልተዘፈቀ ቢሮክራሲ ከሌለ ዲሞክራሲ ብቻዋን ሊቆም አይችልም የሚለውን ነጥብ አሁን በደንብ አምኖበታል። ሁለተኛውስ ማሻሻያ? ሁለተኛው ደግሞ የፖለቲካ መበስበስ የሚል አዲስ ጽንሰ ሐሳብ አስተዋወቀ። ይህም ታሪክ ወደፊት ብቻ እንደሚጓዝ የነበረውን ግምት የሚሽር ነው። የፖለቲካ መበስበስ ማለት ተቋማት ከውስጥ ሊበሰብሱ፣ ሊዳከሙና ሀገራት ወደ ኋላ ሊጓዙ ይችላሉ የሚል ነው። አሁን በአሜሪካና በሌሎች ምዕራባውያን ሀገራት እያየን ያለነው የዚህ የመበስበስ ሂደት ነው ይላል። ስለዚህ ታሪክ ወደፊት ብቻ ሳይሆን ወደ ኋላም መጓዝ ይችላል። ነገር ግን አሁንም ቢሆን ከሊበራል ዴሞክራሲ የተሻለ አማራጭ የለም የሚለው ላይ ጸንቷል። አዎ፣ እዛ ላይ ጸንቷል። እሱ እንደሚለው ጥያቄ ሊበራል ዴሞክራሲ መምጣቱ አይቀሬ ነው የሚል አልነበረም። ጥያቄው ከሊበራል ዴሞክራሲ የተሻለ የበለጠ ስኬታማና የተረጋጋ ስልታዊ አማራጭ አለው ወይ የሚል ነበረ እና እስከ ዛሬ ድረስ ከዚህ የተሻለ አማራጭ ማየት አልቻልኩም ይላል። እዚህ ላይ እንግዲህ የቻይና ጥያቄ ይመጣል። ቻይና አምባገነናዊ ስርዓት ቢኖራትም ያስመዘገበችው የኢኮኖሚ እድገት አስደናቂ ነው። ይህ ራሱ የተሻለ አማራጭ ሊሆን አይችልም። ይሄ ለፉኩያማ ጽንሰ ሐሳብ የቀረበ ብቸኛውና ትልቁ ተግዳሮት ነው። ቻይና የዘመናዊነት ንድፈ ሐሳብ የሚባለውን ሐሳብ ሙሉ በሙሉ ጥያቄ ውስጥ እንድትገባ አድርጋለች። ይሄ ንድፈ ሐሳብ ሀገራት በኢኮኖሚ ሲያድጉ እና ሕዝባቸው ሲማር፣ መካከለኛ መደብ ሲፈጠር
ግድ ወደ ዴሞክራሲ ያመራሉ የሚለው ነው አይደል? ልክ እንደ ደቡብ ኮሪያና ታይዋን። ልክ ነህ። ቻይና ግን ይህንን ንድበ ሐሳብ ውድቅ አድርጋለች። በኢኮኖሚ በጣም አድጋ ሕዝቧ ከድህነት ወጥቶ ነገር ግን ከዲሞክራሲ ይልቅ ወደ የከፋ አምባገነንነት ነው ያመራችው። ፉኩያማ ለዚህ ሁለት ሊሆኑ የሚችሉ ምክንያቶችን ይጠቅሳል። አንደኛው ለሺህ ዘመናት የኖረው ለማዕከላዊ መንግስት የመገዛት ጠንካራ የፖለቲካ ባህል፣ ሁለተኛ ደግሞ ያው በ30ኛው ክፍለ ዘመን ሀገሪቱ ካለፈችበት ከፍተኛ ትርምስ በኋላ ህዝቡ መረጋጋትን መፈለጉ ነው። ታዲያ የቻይና ሞዴል ዘላቂ ነው ይላል። እዚህ ላይ ነው ጥርጣሬው ያለው። ፉኩያማ እንደሚለው የአምባገናዊ ስርዓቶች ትልቁ ድክመት ራሳቸውን ማረም አለመቻላቸው ነው። አንድ መሪ ከላይ ሆኖ ትልቅ ስህተት ሲሰራ፣ ለምሳሌ በኮቪድ ጊዜ የነበረው ዚሮ ኮቪድ ፖሊሲ፣ ያንን ስህተት አምኖ ለማረም የሚያስችል ስርዓት የላቸውም። ስህተቱ ግዙፍ ቀውስ እስኪፈጥር ድረስ ይቀጥላል። ዲሞክራሲዎች ግን ምንም እንኳን የተመሰቃቀሉ ቢሆኑም በምርጫ በነጻ ፕሬስ ራሳቸውን የማረም መሰረታዊ ችሎታ አላቸው እና ይሄ ችሎታ በረጅም ዘመን ውስጥ የተሻለና የተረጋጋ ስርዓት ያደርጋቸዋል ብሎ ያምናል። እሺ፣ ይህንን ሁሉ ሰፊ ውይይት ስናጠቃልለው በመጀመሪያ ደረጃ የታሪክ ፍጻሜ ማለት የክስተቶች ማብቃት ሳይሆን የርዕዮተ ዓለም ትግል ማብቃት መሆኑን ተረድተናል። ሁለተኛ እና ምናልባትም ከሁሉም በላይ አስፈላጊው ነጥብ የተዘነጋው የመጨረሻው ሰው ጽንሰ ሐሳብ ነው። ይህም በሰላምና ብልጽግና ውስጥ የሚፈጠሩ የመሰልቸትና የትርጉም ፍለጋ ስሜት ለዛሬው የፖለቲካ አለመረጋጋት ትልቅ ምክንያት እንደሆነ አይተናል። እንዲሁም የፉኩያማ ሐሳብ ባለበት የቆመ ሳይሆን የፖለቲካ መበሰበስና እንደ ቻይና ያሉ ተግዳሮችን በማካተት ያደገ መሆኑን ተመልክተናል። ልክ ነው። ዋናው ቁም ነገር ዴሞክራሲ እንደ ማዕበል መውጣትና መውረድ ቢኖረውም ራሱን የማደስና የማረም ችሎታ ስላለው በረጅም ጊዜ ውስጥ ከማንኛውም አምባገነናዊ ስርዓት የተሻለ ነው የሚለው እምነቱ አሁንም ጠንካራ መሆኑ ነው። ለአድማጫችን አንድ የመጨረሻ ማሰቢያ ነጥብ ትተን እንለፍ። ፉኩያማ በ2001 ስለጻፈው ሌላ የቴክኖሎጂ አብዮት በቃለ ምልልሱ ላይ አንስቷል። ባዮቴክኖሎጂ። ኢንተርኔት የመረጃውን ዓለም ነው የቀየረው። ባዮቴክኖሎጂ ግን የሰው ልጅን ተፈጥሮ ራሱን የመቀየር አቅም አለው። አዎ፣ ይሄ በጣም ትልቅ ሐሳብ ነው። የሰው ልጅን ተፈጥሮ፣ ስሜቱን፣ የማሰብ ችሎታውን መቀየር ስንጀምር ስለ ሰብአዊ መብቶች እና ስለ ሰው እኩልነት ያለን ግንዛቤ ሁሉ ይናጋል ይላል። ያ አብዮት ግን አልተጀመረም። ነገር ግን ሲጀመር ከኢንተርኔት የባሰ የፖለቲካ ትርምስ ይዞ ሊመጣ ይችላል ብሎ ስጋቱን ገልጿል። ስለዚህ ጥያቄው ይሄ ነው። ኢንተርኔት በምናስበውና በምንነጋገርበት መንገድ ላይ ብቻ ለውጥ አምጥቶ ይህን ያህል የፖለቲካ ቀውስ ከፈጠረ የሰው ልጅን ባዮሎጂያዊ ተፈጥሮ ራሱን የመቀየር አቅም ያለው ቴክኖሎጂ በመንግሥት አወቃቀርና በማኅበረሰባችን ላይ ምን አይነት ለውጥ ሊያመጣ ይችላል? ይህ ሊታሰብበት የሚገባ ትልቅ ጥያቄ ነው።